ሰላም ሰላም የፀሐይ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶች እያስተማርን እንገኛለን። ቻናሉም አዲስ ስለሆነ ላይክ፣ ሸር፣ ሳብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱንም የምሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የትምህርት አማራጮች በያላችሁበት ቦታ ሆናችሁ መማር ትችላላችሁ ማለት ነው። እንግዲህ በዛሬው ቪዲዮአችን አማርኛ ከቤተሰብ ቃላትን ምስረታ ለጀማሪዎች የሚል ይዤላችሁ መጥቻለሁ። ይሄንም እስከ መጨረሻው ድረስ አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። እንግዲህ እናንተ ይህን ቪዲዮ ደብተርና እስክሪብቶ በመጠቀም ካቻላችሁ እየጻፋችሁ ካልቻላችሁ ደግሞ ቪዲዮውን በመመላለስ በደንብ አድርጋችሁ ይዩት። ይህንን ቪዲዮ በእርግጠኝነት በደንብ እስከ መጨረሻው ድረስ ካያችሁት በደንብ ትቀየሩበታላችሁ ማለት ነው። ማንበብ ማይችል ካለን በተሎ ማንበብ ይችላል፣ መጻፍ ማይችል ካለን በተሎ መጻፍ ይችላል ማለት ነው። እንግዲህ በዛሬው ቪዲዮ ያመጣሁላችሁን አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። እንግዲህ በመጀመሪያ በእነዚህ ከከስ ከኮ ባሉት ሰባቱንም ድምጾች በደንብ እንቆጥራቸዋለን ማለት ነው። ከቆጠርናቸው በኋላ ደግሞ በእያንዳንዳቸው በሰባቱም ድምጾች ሶስት ቃላቶችን መስርቼላችኋለሁ። ስለዚህ እነሱንም አነብላችኋለሁ ማለት ነው። ተከታተሉኝ። አሁን በመጀመሪያ ፊደላቶችን ወይም ደግሞ የከን ቤተሰቦች እንቆጥራለን ማለት ነው። ተከታተሉኝ። ከ ኩ ኪ ካ ኬ ክ ኮ። አሁን ደግሞ እነዚህን ፊደላቶች ከመጨረሻው ወደ መጀመሪያው ቆጥርላችኋለሁ ማለት ነው። ኮ ክ ኬ ካ ኪ ኩ ከ። አሁን እነዚህን ፊደላቶች እንግዲህ እያንዳንዳቸው ደግሞ ሶስት ቃላቶች መስርቻለሁ። ስለዚህ አሁን በእነዚህ የተመሰረቱን ደግሞ እስኪ እናያቸው። አሁን በመጀመሪያ በከ ወይም ደግሞ በመጀመሪያዋ ድምጽ እንመሰርታለን ማለት ነው። እንግዲህ ከማለት ደግሞ ይችኛዋ ናት ማለት ነው። ስለዚህ በዚህ የተመሰረቱን ደግሞ እስኪ እናያቸው። ከላይ ይላል። እንግዲህ እዚህ ጋር የምታያቸው ከቤተሰብ የመጀመሪያዋ ናት። ላ የለቤተሰብ የአራተኛዋ ናት። የቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ከላይ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ከበደ ከቤተሰብ የመጀመሪያዋ ናት። በቤተሰብ የመጀመሪያዋ ናት። የቤተሰብ የመጀመሪያዋ ናት። እነዚህ ሁሎችም የመጀመሪያ ድምጾች ናቸው። ስለዚህ እነዚህን ፊደላቶች አንድ ላይ በማጣመር ምን የሚል መስርተናል? ከበደ የሚል መስርተናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ከፋለ እንግዲህ ከቤተሰብ የመጀመሪያዋ ናት። ፋ የፈቤተሰብ የአራተኛዋ ናት። ለቤተሰብ የመጀመሪያዋ ናት። ስለዚህ በአንድ ላይ እንደዚህና አንድ ላይ በማድረግ ምን የሚል መስርተናል? ከፋለ የሚል መስርተናል ማለት ነው። እንግዲህ እዚህ ጋር የምታያቸው እነዚህ ሁሎችም በማን የተመሰረቱ ናቸው? በከ ወይም ደግሞ በመጀመሪያዋ ድምጽ ነው ማለት ነው። ቀጣይ ደግሞ ወደ ኩ እንሄዳለን። እንግዲህ ኩ ማለት ደግሞ ይችኛዋ ፊደል ናት ማለት ነው። ስለዚህ በኩ የተመሰረቱን ደግሞ እስኪ አሁን እናያቸው። ኩንታል ይላል። እንግዲህ እዚህ ጋር የምታያቸው ኩ የከቤተሰብ የሁለተኛዋ ናት። ን የነቤተሰብ የስድስተኛዋ ናት። ታ የተቤተሰብ የአራተኛዋ ናት። ል የለቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ኩንታል የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ኩራት ኩ የከቤተሰብ የሁለተኛዋ ናት። ራ የለቤተሰብ የአራተኛዋ ናት። ት የተቤተሰብ የስድስተኛዋ ናት። ስለዚህ እነዚህን ፊደላቶች አንድ ላይ በማጣመር ወይም ደግሞ አንድ ላይ በማገጣጠም ኩራት የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ እኩል ይላል። የአ ቤተሰብ የስድስተኛዋ ናት። ኩ የከቤተሰብ የሁለተኛዋ ናት። ል የለቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ እኩል የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታያቸው ደግሞ በኩ ወይም ደግሞ በሁለተኛዋ ድምጽ የተመሰረቱት ቃላቶች ናቸው ማለት ነው። ቀጣይ ደግሞ በሶስተኛዋ ድምጽ የተመሰረቱትን እናያለን። እንግዲህ የሶስተኛዋ ድምጽ ደግሞ ይችኛዋ ናት ማለት ነው። ስለዚህ በዚህ የተመሰረቱን ደግሞ እስኪ እናያቸው። ኪሳራ እንግዲህ እዚህ ጋር ኪ የከቤተሰብ የሶስተኛዋ ናት። ሳ የሰቤተሰብ የአራተኛዋ ናት። ራ የረቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ኪሳራ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ኪዳን
ኪ የከቤተሰብ የሶስተኛዋ ናት። ዳ የደ ቤተሰብ የአራተኛዋ ናት። ን የነ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ኪዳን ኪዳን የሚል ቃል መስርተናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ኪራይ እንግዲህ ኪ ከቤተሰብ የሶስተኛዋ ናት። ራ የቤተሰብ የአራተኛዋ ናት። የቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ኪራይ ኪራይ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወደ ካ እንሄዳለን ወይም ደግሞ ወደ አራተኛዋ ድምጽ ነው ማለት ነው። እንግዲህ አራተኛዋ ድምጽ ደግሞ ይችኛዋ ፊደል ናት ማለት ነው። ስለዚህ ብቻ የተመሰረቱን ደግሞ እስኪ እናያቸው። ካሳ ይላል። እንግዲህ ካ ከቤተሰብ የአራተኛዋ ናት። ሳ የቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ካሳ ካሳ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ደካማ ደካማ ይላል። ደ የደ ቤተሰብ የመጀመሪያዋ ናት። ካ ከቤተሰብ የአራተኛዋ ናት። ማ የቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ደካማ ደካማ የሚል ቃል መስርተናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ አካል አ ቤተሰብ የመጀመሪያዋ ናት። ካ ከቤተሰብ የአራተኛዋ ናት። ል የለቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ አካል አካል የሚል ቃል መስርተውልናል ማለት ነው። አሁን እዚህ ጋር ደግሞ በካ ወይም ደግሞ በአራተኛዋ ድምጽ የመሰረትናቸው ቃላቶች ናቸው ማለት ነው። ቀጣይ ደግሞ ወደ ኪ ወይም ደግሞ ወደ አምስተኛዋ ድምጽ እንሄዳለን ማለት ነው። የአምስተኛዋ ድምጽ ደግሞ ይችኛዋ ናት። ስለዚህ በዚህ የተመሰረቱን ደግሞ እስኪ እንያቸው። ኬንያ ኬ የከቤተሰብ የአምስተኛዋ ናት። ን የነቤተሰብ የስድስተኛዋ ናት። ያ የቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ኬንያ ኬንያ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ስኬት ስ የሰቤተሰብ የስድስተኛዋ ናት። ኬ የከቤተሰብ የአምስተኛዋ ናት። ት የተቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ ስኬት ስኬት የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ኬክ ኬ የከቤተሰብ የአምስተኛዋ ናት። ክ የከቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ኬክ ኬክ የሚል ቃል መስርተናል ማለት ነው። እንግዲህ እዚህ ጋር ደግሞ በኬ የተመሰረቱን ቃላቶች አይተናል ማለት ነው። ቀጣይ ደግሞ ወደ ከ እንሄዳለን ወይም ደግሞ ወደ ስድስተኛዋ ድምጽ ማለት ነው። ስለዚህ በስድስተኛዋ ድምጽ የተመሰረቱን ደግሞ እስኪ እንያቸው። ክፍል እንግዲህ ክ ከቤተሰብ የስድስተኛዋ ናት። ፍ የፈቤተሰብ የስድስተኛዋ ናት። ል የለቤተሰብ የስድስተኛዋ ናት። እንግዲህ እዚህ ጋር የምታዩቸው ደግሞ ሁሉም የስድስተኛ ድምጽ ያላቸው ፊደላቶች ናቸው ማለት ነው። ስለዚህ በአንድ ላይ ምን ይላል? ክፍል ክፍል ይላል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ክልል ይላል። እንግዲህ ከቤተሰብ የስድስተኛዋ ናት። ል የለቤተሰብ የስድስተኛዋ ናት። ል የለቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ክልል ይላል ማለት ነው። እዚህ ጋርም በተመሳሳይ ሁሉም የስድስተኛ ድምጽ ያላቸው ፊደላቶች ናቸው ማለት ነው። ስለዚህ ወደ ቀጣዩ እንሄድ። ቀጣይ ደግሞ ክብር ክ ከቤተሰብ የስድስተኛዋ ናት። ብ የበቤተሰብ የስድስተኛዋ ናት። ረ የረቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ክብር ክብር የሚል ቃል መስርተውልናል ማለት ነው። ስለዚህ እዚህ ጋር ደግሞ ሁሎችም የስድስተኛ ድምጾች ናቸው ማለት ነው። ስለዚህ እንዳጠቃላይ እዚህ ጋር የምታያቸው ወይም ደግሞ በስድስተኛዋ ድምጽ የተመሰረቱት ፊደላቶች ናቸው ማለት ነው። ቀጣይ ደግሞ ወደ ኮ እንሄዳለን። እንግዲህ ኮ ማለት ደግሞ ይችኛው ነው ወይም ደግሞ ሰባተኛ ድምጽ ናት ማለት ነው። ስለዚህ በሰባተኛዋ ድምጽ ደግሞ እስኪ የተመሰረቱን እንያቸው። ኮከብ እዚህ ጋር ኮ ከቤተሰብ የስንተኛዋ ናት ማለት ነው? የሰባተኛዋ ናት። ከቤተሰብ የመጀመሪያዋ ናት። ብ የበቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ኮከብ ኮከብ የሚል ቃል መስርተውልናል ማለት ነው። ስለዚህ ወደ ቀጣይ እንሂድ። ቀጣይ ደግሞ ኮካ ይላል። እንግዲህ ኮ ከቤተሰብ የስንተኛዋ ናት ማለት ነው? የሰባተኛዋ ናት። ካይ ከቤተሰብ የአራተኛዋ ናት። እዚህ ጋር የምታያቸው ሁሎችም የከቤተሰቦች ናቸው ማለት ነው። ስለዚህ በአንድ ላይ ኮካ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ኮሌጅ እንግዲህ ኮ ከቤተሰብ የሰባተኛዋ ናት። ሌ የለቤተሰብ የአምስተኛዋ ናት። ጂ የጀቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ኮሌጅ ኮሌጅ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታያቸው ደግሞ በኮ ወይም ደግሞ በከቤተሰብ በሰባተኛዋ ድምጽ የተመሰረቱት ቃላቶች ናቸው ማለት ነው እነዚህኞቹ። ስለዚህ እንዳጠቃላይ በዛሬው ቪዲዮአችን በእነዚህ በሰባቱም ድምጾች በእነዚህ ከከስ ከኮ ባሉት የተመሰረቱትን ቃላቶች አይተናል ማለት ነው። ስለዚህ በዚህ መሰረት ሌሎቹንም መመስረት እንችላለን ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።